እነሱ አሪዮስን ይሰብካሉ እኛ ክርስቶስን እንሰብካለን ክርስቲያን እየተመረጠ የሚገደልበትን ዘር አቁሙልና እኛ የሃይማኖት አባት እንጂ የፓርቲ መሪ ጳጳስ አንፈልግም የኛ ቀይ ክርስቶስ ነው ቆብ ለብሶ ፖለቲካ መስበክ አይቻል የቋንቋ ጳጳስ የለንም እኮ የክርስቶስ ጳጳስ ነው ያለን እኮ በሃይማኖት ስም ቆብ ደፍታችሁ ጥላቻንም ትሰብካላችሁ ብልጽግናን አልቃወም ብፁዕ አቡነ ገብርኤል ምን ይያሉን ነው ስንት ሰው ሲገደል ስንት ሰው ደም ሲገበር ነው ደስ የሚለው በክርስቶስ አንድ አይደለንም ያሉትን ጳጳስ ይዤላችሁ መጥቻለሁ ሰላም ጤና ይስጥልኝ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን ሁላችሁም ሰላማችሁ ይብዛ ዛሬ መረጃዎች ይዤላችሁ መጥቻለሁ ከያስኩላችሁ መረጃዎች በፊት ግን ምነግራችሁ የመጀመሪያው ነገር እናንተ በክርስቶስ አንድ የሆናችሁ ኦርቶዶክሳውያን ከሀገር ውስጥም ከሀገር ውጭም ያላችሁ ወንድምት እናት አባት ቤተሰቦቻችሁ ወገኖቻችሁ በስር ቤት በጸበል ስፍራ በስቃይና በመከራ ውስጥ የሚገኙ ወገኖቻችንን እግዚአብሔር ያስብልን ከክፉ ነገር በሙሉ ያርቅልን መልካሙን ዘመን ያምጣልን አሁን የምንሰማቸውን ክፉ ነገሮች በሙሉ አርቆ ወደ ደጉ ዘመን እንድንመጣ ወደ ንስሐ እንድንገባ ስጋ ወደሙ እንድንቀበል በክርስቶስ አንድ እንድንሆን ይርዳን እነሱ አሪዮስን ይሰብካሉ እኛ ክርስቶስን እንሰብካለን እነሱ ቆባ አድርገዋል እኛ ሰይፍ ይዘን የምንሰብከው ግን ክርስቶስን ነው እንዲህ የሚሉን አይነት ንግግሮችን መስማት በጣም እየሰለቸን መጥቷል ዛሬ ከያስኩላችሁ መረጃዎች መካከል ምዕራብ ወለጋ ላይ ምዕራብ ሸዋ ውስጥ የተነገረው የብፁዕ አቡነ ገብርኤል ንግግር የመጀመሪያውና ዋናው አጀንዳ ያድርገዋለሁ የሳቸው ንግግር ይቀፋል በአማርኛ ይቀፋል በሃይማኖት አባት ስም መስማት ይዘገንናል ገጀራችሁን ሳሉ ከማለት አይለይም ይሄ ንግግር ጥይታችሁን አዘጋጁ ገጀራችሁን ሳሉ እንዳንበሳ አግሱ ሌሎች አውሬዎችን አጥቋቸው እናንተ ናችሁ የበላዮች ከሚል ስብከት ለይቻላው በጣም አደገኛ ንግግር ነው እሱን ጉዳይ አቀርብላችኋለሁ የዛሬ መረጃዎች ታዲያ ለእናንተም ለኛም ይሆን ያልኳልኳቸው መረጃዎች መካከል የመሰረተ ክርስቶስ ቤተክርስቲያንን ዶክተር ስዩም አንቶኒዮስን ድል ዜና ወደ ኢትዮጵያ ግብረ ሰዶማውያን እንዳይመጡ ማስደረጋቸውን በተመለከተ ያስኩላችሁ መረጃ አለ ከዛም በማስከተል ደግሞ ያስኩላችሁ መረጃ በዋናነት ማለት ነው የብፁዕ አቡነ ኤዎስጣቴዎስንና የብፁዕ አቡነ ገብርኤልን መረጃዎች ነው ከማስረጃ ጋር ነው ይዤላችሁ መመጣው አራያ መካሻለኝ ፕሮግራሙን አዘጋጅቼ ማቀርብላችሁ ይህ የቃለ ቀርን ሚዲያ ነው መረጃዎቻችን ለብዙ ኢትዮጵያውያን ይደርሱልን ሰብስክራይብ ላይክ ኤንድ ሼር በማድረግ እንዲሁም ወደ ግሩፖቻችሁ በመላክ ሌሎች እንዲመለከቱ እንድትጋብዙልኝ ጋብዛችኋለሁ ከመሸጋገሪያ በኋላ ወደ ፕሮግራማችን እንግባ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ ለድካማችሁ ረፍትን የምትናፍቁ ለህመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን ስለ ጉዞ በፍጹም እንዳታስቡ ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ህንጻ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን ለበለጠ መረጃ
ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። አመሰግናለሁ። የመጀመሪያው መረጃዬን ነው ማሳያችሁ። የመጀመሪያው መረጃ የማደርገው ያኛው ሰፋ ያለ ትንታኔ ስለሆነ ይሄ የድል ዜና ነው የተሰማው። ይሄ የድል ዜና ለብዙ የፕሮቴስታንት እምነት ተከታዮች የድል ዜና ነው፣ የአንድነት ዜማ ነው፣ የህብረት ዜማ ነው። ይህ ዜና የአንድ ምዕመን ድምፅ ጥሪ፣ ዓለም አቀፍ የኃጢአተ ሰዶሞችን ኢትዮጵያ ውስጥ የሚያደርጉትን ስብሰባ ያስቀየረ ስብሰባ ነው፣ ንግግር ነው። ይሄ ዜና የዶክተር ስዩም አንቶኒዎስ፣ የኢንጂነር ጌታሁን ሄራሞ አብረዋቸው የነበሩት ብዙ ጀግኖች ፕሮቴስታንት እምነት ተከታዮች የድል ዜና ነው። ይሄ ዜና ኢትዮጵያ ውስጥ ሊከናወነ የነበረው በኃጢአተ ሰዶም ህብረትን የሆነው የአንደኛው የሜኖናይት ቸርች ወርልድ ቸርች የሱን ህብረት ስብሰባ ኢትዮጵያ ውስጥ ያስቀረ ስብሰባ ነው። ይኸው ዜናውን ኢትዮጵያንስ ካንስልድ ሆስቲንግ 2028 ወርልድ አሴምብሊ MWC ሊደርስ ሴይሳል። ሜኖናይት ወርልድ ካውንስል ሰርዞታል ስብሰባው። ትግሉ የነበር የነ ዶክተር ስዩም አንቶኒዎስ ከመሰረተ ክርስቶስ ቸርች መሪዎች በላይ የምዕመኑ ጩኸትና የምዕመኑ አንድነት መሪዎቹን መስመር አስያዛቸው። መሪዎችን ይህንን ካውንስል እንዲሰርዙት አደረጉ። ይሄ ነበር መጀመሪያ የስብሰባቸው ጥሪ። በ2028 ክርስቶስ አንድ አደረገን የሚል የኃጢአተ ሰዶም ከክርስትና ጋር በጋራ ስብሰባ ሊሰበሰቡ የኃጢአተ ሰዶም ቸርቾችና ሌሎቹን ቸርቾች በጋራ አዋህዶ ኢትዮጵያ ስብሰባ ጠርቶ ነበር። ይሄን ያደረጉት ከመሰረተ ክርስቶስ ቤተክርስቲያን ጋር በጋራ መሆን ነበር። ይሄን የተቃወሙት እነ ዶክተር ስዩም አንቶኒዎስ ድል ዜማቸውን ሰምተዋል። ይኸው ዓለም አቀፉ የሜኖናይት ቸርች ካውንስል ወርልድ ቸርች ካውንስል የኢትዮጵያ ሊደሮች ሰርዘውታል አለ። ምን ስላደረጉ? በአደባባይ በማስረጃ በመረጃ ስላጋለጡ። እኛስ ቤት እኚህን አባት ታውቋቸዋላችሁ። ብፁዕ አቡነ ዮስጣቴዎስ ይባላሉ። ቅዳሴ በኦሮምኛ፣ ዜማ በኦሮምኛ፣ ቅኔ በኦሮምኛ፣ ማህሌት በኦሮምኛ መቆም አለበት ብለው ያን ጊዜ ምዕመኑን በብሔርና በዘር በጎሳ ከፋፍለው በክርስቶስ አንድ የሆነውን ክርስቲያኖች ለያይተው እነሱ የስልጣነ ክህነታቸውን ደስ የሚያሰኙትን ደስ ሊያሰኙ፣ ሞገስ የሚያገኙትን ሞገስ ሊያገኙበት፣ የሚሾሙበትን ሊሾሙበት፣ አጀብ የሚሰኙበትን አጀብ ሊሰኙበት ያኔ ተናግረውትና ያኔ የኦሮሚያና የአካባቢው ስልጣነ ክህነት በሚል ጥር 14ቱን ሐዘን አንረሳው። የትኛውም እንቅስቃሴ የሰው ደም ገብሯል። ሻሸመኔ ላይ ምዕመናን ሞተውብናል። ብዙዎች ቆስለዋል። ያልተነገረላቸው ብዙ ምዕመናን ደምተዋል። ዛሬም እየደሙ ነው። ዛሬም እየተገደሉ ነው። ያ ንግግር አልቆመም ነበር። ዛሬ እሳቸው ወጥተው በአውደ ምሕረታቸው በሀገረ ስብከታቸው በኦሮምኛ የሚባል ቅዳሴ የለም ሲሉ ተናገሩ። ታዲያ የዘሩት መርዝ ቆመ ወይ ነው የኛ ጥያቄ። የዘሩት ዘርስ የት ቀረ? ያኔ ነግሬያችሁ ሰምታችሁኛል። አሁንም ስሙኝ ከሆነ እየዞራችሁ ስበኩልና፣ እየዞራችሁ አስቆሙልና፣ እርዱንም። በሰላም የሚኖርበት ሀገር ውስጥ ክርስቲያን እየተመረጠ የሚገደልበትን ዘር አቁሙልና። ያ የአርዮስን ስብከት፣ ያ የግድያን ስብከት አስቁሙልና። የኛ ጥያቄ ነው። ከዚህ በኋላ የትላንትናው ቅዳሜና እሑድ ላይ ምዕራብ ሸዋ ላይ የተደረገ ስብሰባ ነበር። ጳጳሳት የመሩት ስብሰባ በአደባባይ እንናገረዋለን። ዛሬ በክርስቶስ አንድ የሆነው አማራ ክልል፣ በክርስቶስ አንድ የሆነው ትግራይ ክልል፣ በክርስቶስ አንድ የሆነው ኦሮሚያ ክልል፣ በክርስቶስ አንድ የሆነው አፋር ክልል፣ በክርስቶስ አንድ የሆነው እንትን ክልል ብቻ አይደለም፣ በክርስቶስ አንድ የሆነው በዓለም ደረጃ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮ ዶግማና ቀኖና ስርዓት መሰረት አንድ የሆነው በየትኛውም ዓለም የሚኖር ብሔሩ፣ ዘሩ፣ ጾታው፣ ቋንቋው፣ ማንነቱ ሳይለይ በክርስቶስ አንድ ከሆነ አንድ ነን። ከዚህ በኋላ የማሳያችሁ ስብከት ግን በክርስቶስ አንድ አለመሆናችን የሰበኩበት ነው ጳጳሱ።
የተወላገደ ስብከት ነው። ከአንድ አባት የሚጠበቅ ንግግር ሰማያዊ መንግስት ነው፣ ሐዋርያዊ ተልእኮ ነው። ቤተ ክርስቲያን የምትቀበላቸው ቅዱሳን፣ ቤተ ክርስቲያን የምትከተላቸው አስተምሮቶች በሙሉ ኩላዊት ዓለም አቀፋዊት ነች። የእነንተን ስራ ሰፈር እግዚአብሔር የላትም ቤተ ክርስቲያን። የእነንትና ሰፈር ኢየሱስ የላትም ቤተ ክርስቲያን። ቤተ ክርስቲያን ለዓለም የሞተው ክርስቶስን አንድ አድርጋ ነው የምትሰብከው። በእኛ ጥፋት የባቢሎን ጳጳስ መሆን አይጠበቅብንም። በእኛ ጥፋት የአሪዮስ ጳጳስ መሆን አይጠበቅብንም። አሪዮስን ለመምሰል መጣጣር አይጠበቅብንም። እኛ ልንሰብክ የሚጠበቅብን መድረክ የሚጠበቅብን ስለ አንድነት፣ ስለ ሰማያዊ መንግስት፣ ስለ ክርስቶስ፣ ስለ ኢትዮጵያዊነት፣ ስለ ዓለም አቀፋዊነት ነው መስበክ የሚጠበቅብን። ዛሬ እዚህ ቦታ የሰበክነው ስብከት ዓለም አቀፍ መድረክ ላይ ሄደው መድረክ መነጋገሪያ መሆን ይችላል። ምክንያቱም ሌላኛውም ዓለም ስብከት መሆን ስለሚችል። ዛሬ ምዕራብ ሸዋ ላይ የሰበኩት ስብከት ሐረር ላይ ሲሄድም ስብከቱ አንድ መሆን አለበት። ምዕራብ ሸዋ ላይ የምሰብከው ስብከት ስለ ክርስቶስ ነው መሆን ያለበት። ሶማሌ ላይ ሄጄ የምሰብከውም ስለ ክርስቶስ ነው። ስለዚህ እንደ ክርስቶስ አንድ የሆነው እንደ ጴጥሮስ ቃል በመጽሐፍ ቅዱስ በቤተ ክርስቲያን ስርዓታችን በድጉማና በቀኖናችን አሁን የገባኝ አይደለም እየሆነ ያለው እንድንነግራችሁ ድፍረቱን አተን አይደለም። እኛ ከናንተ በላይ የዓለም ልጆች ነን። ዱርዬ መሆን አቅቶን፣ አመፀኛ መሆን አቅቶን፣ በትዕቢት ለመመላለስ አቅቶን አይደለም። ፖለቲካው ዳራ እልፍ ነው። እልፍ ዳራ አለው መጠጊያ። የሰፈሬን ሰዎች ሰብስቤ ፖለቲካ ፓርቲ መስርቼ እንደሳቸው ብናገር ተከታይ ይኖረኛል። ሌላውም ተነስቶ የሰፈሮቹን ሰዎች ሰብስቦ የራሱን ነገር ብቻ አግኖ ስብከት ቢሰብክ ፓርቲ መሆን ይችላል። እኛ የሃይማኖት አባት እንጂ የፓርቲ መሪ ጳጳስ አንፈልግም። እኛ የሃይማኖት አባት እንጂ የቋንቋ ሰባኪ ጳጳስ አንፈልግም። እኛ የሃይማኖት አባት እንጂ የኔን ቅዱሳን ብቻ አክብሩልኝ የእናንተን ቅዱሳን አላከብርም የሚል ከቤተ ክርስቲያን ስርዓት የወጣ ጳጳስ አንፈልግም። እኛም ማንፈልገውን አይደለም። ቤተ ክርስቲያን የማታዘውን አትስበኩ። ከንግግራቸው ማዕከል ላሳያችሁ፣ እዚህ ቪዲዮ ትሰሙታላችሁ። አሁን ቀጥሎ ማሳያችሁ ቪዲዮ የአቡነ ገብርኤል ምዕራብ ሸዋ ላይ ወጣቶችን ምዕመናንን ሰብስበው በአጠቃላይ መድረክ ላይ የተናገሩ ስብከት ነው። ከስብከታቸው ውስጥ ሁላችንም በቀያችን ይላሉ። የኛ ቀይ ክርስቶስ ነው። የኛ መሰብሰቢያ ቤተ ክርስቲያን ነች። የኛ ቀይ መድኃኔ ዓለም ነው። የኛ ማረፊያ፣ መጠለያ፣ መቀመጫ ሁል ጊዜ የምንኖርበት ክርስቶስ ነው። የኛ ቀይ ታድሶ አይደለም። ቀያችን ክርስቶስ ነው። ማደሪያችን መንበር ነው። ማረፊያችን ሰማያዊ መንግስት እንዲሆን ነው የምንጠጋው። በክርስትና የምንኖር ህዝቦች እንዲህ ነው የምንሰብከው። የምንሰብከውም ይህን ነው መሆን ያለበት። ከዛ ውጭ ከሆነ ቅዱስ ሲኖዶስ ነው አጀንዳ ያለባቸው። ቅዱስ ሲኖዶስ ከዚህ በፊት ጠይቋቸው ከነበሩ አባቶች መካከል እና አቡነ ዮስጣቴዎስ እና አቡነ ዲዮስቆሮስ ሌሎችንም ጨምሮ ጥያቄ ጠይቋቸው ምላሽ ያልመለሱና ኢግኖር አድርገው የተዉት ብዙ መረጃ አለ፣ ብዙ ጥያቄ አለ፣ ምላሽ አልተሰጠባቸው። ይሄንንም መድረክ ቅዱስ ሲኖዶስ ምላሽ እንዲያስጠይቅ እንፈልጋለን። ጥያቄውን የሚጠይቁት ዋና ጸሐፊውና ስራ አስኪያጁ ናቸው አይደል? ምላሽ የሚጠይቁት ነው ወይንም ደግሞ እሱን የሚመሩት ደግሞ የብፁዕ አቡነ ማትያስ ናቸው ወይንስ ቋሚ ሲኖዶሱ ነው? አለበለዚያ ግንቦት ርክበ ካህናትን እንጠብቅ? ልንገራችሁ፣ እኔና እናንተ ኢትዮጵያ ውስጥ ነው የምንኖረው። ሁላችንም አብዛኞቻችን ኢትዮጵያ ለምንኖር ኤርትራውያን በዓለም የምንኖር ክርስቲያኖች ነው። በሀገር ተለይተን የኤርትራዎች ጳጳሶች አይ አንተ ኤርትራዊ ስለሆንክ ካንተ እጅ መስቀል አልሳለምም ወይ ከርሶ እጅ መስቀል አልሳለምም ብዬ አልናገርም። አንድ አባት ክርስቲያን ናቸው፣ መስቀል ከእጃቸው ይሳለማሉ። እሳቸው በፖለቲካና በሀገር ድርሻ ስለተከፈለው ሀገር እንጂ እዚሁ ሀገር ጳጳስ ነበሩ። እንደ ሀገር አንድ ሆነም ቢሆን ኖር ስላልሆነ ነው የተለዩት። ሌላ የተለየ ነገር የለው። የግብፁ ጳጳስ አባት ለኔ ጳጳስ ናቸው። የሶሪያው ጳጳስ ለኔም ጳጳስ ናቸው።
የሩሲያውን ጳጳስ ለኔ ጳጳስ ናቸው፣ እሳለማቸዋል። ቋንቋቸው ማወቅ አይጠበቅብኝም። በአብ በወልድ መንፈስ ቅዱስ ብዬ እሳለማለሁ። ባውቀው ጥሩ፣ ካላወቅኩት ግን አልገደድም። ይድፋህ ብለው አያሳልሙኝም። አሁን ግን ይድፋህ ብለው የሚያሳልሙ ጳጳስና እናንተ ደግሞ ከፍ በሉ የሚያሳልሙ ጳጳስ በኢትዮጵያ እየሰማን። የአንድ ጳጳስ መሾም ለመላው ክርስቲያን አባትነት ነው። ከንግግራቸው መከር የራሳችን ወገን የሚል ንግግር አላቸው። ቪዲዮን እያሰማው ለንገራችሁ አይደል? ኦሮምኛ ነው፣ ብዙዎቻችሁ ሰሙታላችሁ። እያንዳንዱ እንደ አጥንት ውልቃት ወደየቦታው መመለስ አለበት። ምን ማለት ነው? እያንዳንዱ እንደ አጥንት ውልቃት ወደ ቦታው መመለስ አለበት። ምን ማለት ነው? ሁልህም በሰፈርህ በአጥንት በጎዬ በቀጠና ማለት ነው። ሌላ እኮ የለው። ይሄን ትርጉም አልገባኝም ይሄ ምናምን የሚያሰኝ አይደለም። ሁልህም ወደ ሰፈርህ ተመለስ ማለት ነው። ስለዚህ ምዕራብ ሸዋ ያለ ትውልድ ዘራረግ እዚህ ካልሆነ ተመለስ ማለት ነው። ይሄ የትኛው ወንጌል ነው? የጴጥሮስ ወንጌል ነው? የብፁዕ አቡነ ጴጥሮስ ወንጌል ነው? ያኔ ስለ ክርስትናቸው በጠላቶች ፊት ስለ ኢትዮጵያዊነታቸው ሕዝቤን አላስጨፈጨፈም ብለው ሰማዕት የሆኑት ብፁዕ አቡነ ጴጥሮስ የሳቸው ታሪክ ነው ይሄ። ኡምን ከኝ በየሳትት ማታ ወፊ ኦልቀበቴት አከሌንጨት ደሙት ይረጅረ መሌ እንትን ያረክሳል። ምን ነገር የበሰበሰ አሮጌ ታሪክ ነው፣ አልፏል። እንዴት ወመናች የኛ ህዝብ እንደ አንበሳ ቀና የሚሄድ ብሎ የሚሄድ ህዝብ እንጂ አሉ። ለምን ነግሬያችሁ ከዛ ሙሉን አንሰማው? የሳቸው እዚህ ውስጥ የምሰማቸው ዋና ዋና ንግግሮች ከሰማይ የወረደ ቋንቋ የለም፣ ከሰማይ ያልተሰጠን ስጋ የለም፣ ከሰማይ ያልተሰጠን አንደበት የለም፣ ከሰማይ ያልተሰጠን ጸጋ የለም። ከሰማይ ነው ሁሉም የተሰጠን፣ ለሁሉም ነው የተሰጠው። ጣሊያን ለሚኖረውም፣ ፖርቱጋል ለሚኖረውም፣ አፋር ለሚኖረውም፣ ወለጋ ለሚኖረውም፣ ትግራይ ለሚኖረውም፣ አማራ ክልል ለሚኖረውም፣ መሃል አዲስ አበባ ለሚኖረውም፣ ሲዳማ ለሚኖረውም ቋንቋውን የሰጠው እግዚአብሔር ነው። ስለዚህ የቋንቋ እርኩስ የቋንቋ እርጉም የለው። ሁሉም ቋንቋ እኩል ነው፣ ያስኬዳል። የአንድ አባት አስተምሮ ስለ ቋንቋ ልዩነት ማስተማር ከተፈለገ ምንድነው ውጤቱ ነው ጥያቄ። ቋንቋ አሁን የፖለቲካ አጀንዳ ነው። ቆብ ለብሶ ፖለቲካ መስበክ አይቻል። ቆብ የለበሱት መጽሐፍ ቅዱስ ወይ ክርስትና ለመስበክ ነው። ስለዚህ ትክክል አይደለም። ሌላኛው ወገኔ ያሉ የሳቸው ወገን ያመነውም ያላመነውም አባት ናቸው። አባትነታቸውን ለተቀበልን አባትነታቸውን በቤተ ክርስቲያን ስርዓት በክብረ ክህነት በቃለ አዋዲው ስርዓት ተቀብለን ለምንሄድ ለኦርቶዶክሶች ደግሞ ለሁሉም አባት ናቸው። ለሁላችን ብፁዕ አቡነ ገብርኤል ነው የምንላቸው። ወገኔ ያሉ ታዲያ ወገኔ ካልክ ወንድሜ ሌላ አካል አለ ማለት። እኛ ካልክ የጋራ ነው የምታደርገው። ሁላችንም ካልክ ሁሉም ያንተ ነው። ሁላችንም ካላላችሁ ሁላችሁም ያንተ አይደለም። ይሄ የሳቸው ንግግር ነው። እያንዳንዱ እንደ አጥንት ውልቃት በየቦታው መመለስ አለበት አሉ። ቅድም የሰማችሁት ቪዲዮ በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና
ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ኦሮሞም ወደ ኦሮሚያ ስፍራው መሬቱ፣ አማራም ወደ አማራ ክልል መሬቱ፣ ትግራይም ወደ ትግራዩ፣ አፋሩም ወደ አፋሩ፣ ሶማሌውም ወደ ሶማሌው ለመመለስ አለበት። ስለዚህ የምጽአት ቀን መጣ፣ ያ የፍርድ ቀን መጣ እያሉን ነው። የኛ ህዝብ በራሱ የትኛው ህዝብ ለየትኛው ህዝብ ነው የሚናገሩት? የኛ ህዝብ ያሉት የእርሶ ህዝብ የትኛው ነው? ምዕራብ ሸዋ ላይ ያለው ህዝብ ብቻ ነው የእርሶ ህዝብ። ስለዚህ ከዛ ውጭ ያለው ህዝብ የእርሶ ህዝብ አይደለም። ስለዚህ እዛ ያለው ወጣት እንዲያጨበጭብልዎት ጠበቁ። በራሱ መሬት እንዳንበሳ ቀና ብሎ መሄድ አለበት እንጂ አንበሳ የአውሬዎች አለቃ ነው አይደል? በራስህ መሬት ላይ ሌላው ህዝብ ካንተ በታች አንተ ደግሞ ከሌላው በላይ ነህ እያሉት ነው። እኛ አባት መጽሐፍ ቅዱስ ጠቅሰው አይደለም እየነገሯችሁ ያላችሁት። የጥላቻ ዘር፣ የመጠላላት ዘር፣ የመጠፋፋት ንግግር ነው የስብከት። በመላው ኢትዮጵያ እየተጋደልን ነው። በመላው ኢትዮጵያ መጨፋጨፍ ሰልችቶን የግድያ ዘግናኝ ዜናዎችን እየሰማን ነው። እግሩ የተበለተ፣ ጆሮ የተቆረጠ፣ እጁ የተቆረጠ፣ እግሩ የተቆረጠ፣ በማህፀኗ ላይ በገጀራ ተገዝግዛ የተጣለች፣ ቤኒሻንጉል ላይ እሳት ላይ ያንከባለሉ ጠብሰው የገደሉት እናቶች በአንጀታቸው ተዘፍዝፎ ህፃኑ እንዳይተርፍ ከማህፀናቸው ላይ የደረሰ አራስ ከማህፀን ውስጥ አውጥተው ሲገድሉት የነበሩትን ሰምተናል። ታሪክ ዘግናኝ ታሪኮች ሰምተናል። ተዘቅዝቆ የተሰቀለ ኢትዮጵያዊ ሰምተናል። እዚሁ የክርስቶስ ዘመንን አይደለም ያኔ የዲዮቅልጥያኖስን ዘመን አይደለም መስማት የሚጠበቅበት። እዚሁ ያሳለፍናቸው አመታቶች እርስ በራሳችን በሰቆቃ ሰይጣን እንኳን የሚዘገንናቸው የሚቀፋውን አይነት ግድያዎች ነው እየፈጸምን ያለ ነው። እየተራረድን ነው። የሰላስሙ ስብከት የታለ? እውነት አባቶቻችን እንዴት ነው የማንን እርድ ናፍቃችሁ ነው ይህን የምትሰብኩን? የትኛው አስተራረድ እንደው ቀነሰባችሁ? የትኛው የዘግናኝ ጭካኔ የትኛውስ ደግሞ አነሰባችሁና ነው ሌላ እርድ የምትጋብዙት ህዝቡ? እንትንም ያረክሳል የሚል የበሰበሰ አሮጌ ታሪክ ነው። ቤተ መቅደስ በጫማ መርገጥ ያረክሳል፣ እረፉ። ጸበል ቦታ እንዲህ አትርገጡ፣ ያረክሳል፣ እረፉ። ይሄ የተቀደሰ ስፍራ ነው፣ እረፉ የሚለውን የቤተ ክርስቲያን ስርዓትና እምነትን ይዘው ተከተለው የሚያመልኩ የአምልኮት ስርዓትን የሚያከብሩትን ቤተ ክርስቲያን እናቋት። ቤተ መቅደስ በእግራችሁ በጫማችሁ ግቡ ብሎ ከሚሰብክ የውጭ ሰባኪ የተለያችሁ አይደላችሁ። ይሄን ምዕመኑን የሰበካችሁት። ስለዚህ ስጋ ወደሙን ለይቶ ካህን የሚሰጠውን ራሱ አትለዩ ከማለት አይለይም። እናንተም ስጋ ወደሙን ሄዳችሁ ቆርሳችሁ መብላት ትችላላችሁ እያላችሁ እየሰበካችሁ። ዛሬ በጥላቻ አንግታችሁ ሰብካችሁ ያስጨበጨባችሁት ወጣት እናንተኑ ነው መልሶ የሚበላችሁ፣ እናንተኑ ነው መልሶ የሚያርዳችሁ። አሁን እርሶን ሌላ ቦታ አባት ብሎ ለመቀበል እንዴት ይቻላል? የኔ ወገን አላችሁት እኮ እዛው ያለው ሌላውን ወገን እንዲያገል፣ ሌላው ወገን ላይ አንበሳ እንዲሆንበት፣ ሌላው ወገን ላይ አውሬ ሆኖ እንዲሰነሳበት እየሰበካችሁት። ቤተ ክርስቲያን ቅድስት ብላ የምትለየውን ስፍራ እያረከሳችሁት ነው። አሮጌ አስተሳሰብ ነው እያላችሁት ነው። ያው ስብከታችሁ እዚሁ ቪዲዮአችሁ። ከዚህ በኋላ አይሰራም አላችሁ። ስለዚህ እኔ ሾሚያቸዋለሁ፣ አውሬ ሁኑበት፣ ግደሉት፣ ቤተ ክርስቲያን አርክሷት፣ ሂዱና አስቀድሱ፣ በራሳችሁ እንደፈለጋችሁ ሁኑበት ማለት የራሳችሁ። በኋላ መጨረሻ ላይ ሪፎርም ያስፈልጋል አላችሁ።
የነ ተሐድሶ የነ መሪጌታ ጽጌ የነ ተሐድሶ የነ ቃለ አዋዲዎቹ የነ ተሐድሶዎቹ ቤተ ክርስቲያን ትታደስ ከሚሉት ይህ አንደበት በምን ተለየ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሪፎርም ወይ ተሐድሶ የሚያስፈልጋት ምኑ ላይ ነው? ሪፎርም ያስፈልጋል አሉ። የምዕመን ሪፎርም ነው የአባቶቹ የአስተዳደር ሪፎርም ነው የሚያስፈልገው ወይስ የቀኖናና የዶግማ ሪፎርም ነው የሚያስፈልገው? የትኛው ሪፎርም ጋር መቀመጥ ፈለጉ? ቪዲዮን አሰማችኋል። ዘግናኝ ስብከት እየሰማን ነው። ዘግናኝ አስተራረር እያመጡልን ነው። እንደ አንበሳ በጥርሱ የሚግጣችሁ ምዕመን እያፈሩልን ነው። እና የቅዱስ ሲኖዶስ አባላት ምን እየሰራችሁ? ከእናንተ ጋር ቅባ ሜሮን ተቀብተው ጳጳስ ተደርገው የተሾሙ አባት እንዲህ ሲሉ ምን እያደረጋችሁ ነው? 318ቱ ሊቃውንት አባቶቻችን ያቆዩትን ሃይማኖት፣ ያቆዩትን ክርስትና፣ ያቆዩትን ትውፊትና ታሪክ 12ቱ ሐዋርያት ያሻገሩትን የክርስትና ሃይማኖት ዛሬ በሰፈር በቡድን በሃይማኖት በዘር ለይቶ እያመጡልን ነው። አዎ አቡነ ኤዎስጣቴዎስ ትላንት አጥፍቻለሁ ብለው በኦሮምኛ የሚባል ቅዳሴ የለም፣ ዜማ የለም፣ ይሄንን እረፉ እንዲህ የሚባል ታሪክ የለም ብለው እውነቱን እቅጯን ተናገሯት። ነገ እኮ ይኖራል። የሰለጠነ የሰው ኃይል፣ የተማረ የሰው ኃይል፣ የሚበቃ የሰው ኃይል ሲኖር ይኖራል። አሁን ይህንን ንግግር ኦሮሞን ከሚጠላ አማራን ከሚጠላ ትግሬ ከሚጠላ እያደረግን እንድንናገረው ልታደረጉን ነው። እኛ እንደዛ አይነት አይደለም። የኖር ነው ከሰው ጋር ነው። ኦሮሞ ከሆነም ሰው ጋር፣ አማራም ከሆነም ሰው ጋር፣ ትግሬም ከሆነ ሰው ጋር፣ አፋርም ከሆነ ሰው ጋር ኖረናል። በሰበኩን እንጂ በኖርነው ጥላቻ ኖሮን አያውቅ። በሰበኩን ግን አሰራርደውናል። በሰበኩን ግን አጋርለውናል። በሰበኩን ግን ተጣልተናል። በሰበኩን ፖለቲከኞቹም አጋርለውናል። ይኸው ሃይማኖተኞቹ ደግሞ ሪፎርም ያስፈልጋል። ውሃማ የሆነ ሪፎርም ያስፈልጋል። ውሃ ሁሉም አይጠላውም፣ ሁሉም ይወደዋል አሉ። ሁሉም ይወደዋል፣ ሁሉም አይጠላውም። ውሃን ማለት ውሃን ሁሉም ስለሚወደው ልክ እንደ ውሃ ማንንም የማይጎዳ ማንንም የማይነካ ሪፎርም ያስፈልጋል። የትኛው ሪፎርም? ይሄን ቅዱስ ሲኖዶስ ያውቃል? ቤተ ክርስቲያን የሚያስፈልጋት ተሐድሶ አላት እንዴ? ንገሩና። ሰሞኑን መኪናና የድምፅ መሳሪያ የተሸለሙት በፍኖተ ጽድቅ ነው የተወገዙት። ያኔም ፍኖተ ጽድቅ ላይ ወጥተው እመቤታችን ቤዛ አትባልም ባሉት ስብከት ነው። ዛሬ ወጥተው ትላንትና ይቅርታ አላሉም። ልባቸው ከልብ ከሆነ ኖሮ የቅዱስ ሲኖዶስን ትእዛዝ ያከብሩ ነበር። አላከብሩም። ያኔ አልናችሁ። ይኸው በተግባር መጥተው አሁን በድጋሚ ብፁዕ አቡነ ገብርኤል ቤተ ክርስቲያን ሪፎርም ያስፈልጋታል አሏቸው። ሀገር አላሏቸው። ፖለቲከኛ አይደሉም፣ አይመለከታቸውም። የብልጽግና አባል አይደሉም፣ የኦነግ አባል አይደሉም፣ የኢዜማ አባል አይደሉም፣ የአብን አባል አይደሉም፣ የወያኔ አባል አይደሉም፣ የምንም አባል አይደሉም። እሳቸው የክርስቶስ ተከታይ ናቸው፣ የክርስቶስ ሐዋርያ ናቸው። በክርስቶስ ሐዋርያነት የቤተ መንግስት ስብከት አይሰበክም። ዓለም የምትሰብከው የቋንቋ ስብከት አይሰበክም። እሳቸው በሚችሉት ቋንቋ ሁሉ ዓለምን ሁሉ ሊያስተምሩ ነው የተዋጁት። ትግርኛ ቢችሉ ትግራይ ሄደው ይሰብካሉ። አማርኛ ካልሰማቸው፣ ኦሮምኛ ካልሰማቸው በሚችሉት ቋንቋ ይሰብኳቸዋል። አፋር በሄዱ በአፋርኛ ይሰብኳቸዋል። ሶማሌ በሄዱ በሶማሌኛ ሊሰብኳቸው ነው እሳቸው የተቀቡት። እሳቸው ክብረ ክህነት የተሰጣቸው፣ ስልጣነ ክህነት የተሰጣቸው ማንም አሉ። ሁሉም እንደ አንድ መንፈስ እንደ አንድ ልብ ነበራቸው አሉ። ይህን እኮ የተናገረው ጴጥሮስ፣ ሐዋርያው ጴጥሮስ። ሁላችንም እንደ አንድ ሆንን። እንደማ እንደ ክርስቶስ ምን ስለሆንን? ባሪያ የለም፣ ግብፃዊ፣ አረማዊ፣ ኢትዮጵያዊ፣ እስራኤላዊ የሚባል የለም፣ ሮማዊ የሚባል የለም። ሁላችንም እንደ አንድ ሆንን። በማ በክርስቶስ እንደ አንድ ሆንን አሉ። የእሳቸው ስብከት ደግሞ እኛ ብለው ሌሎቹን ለዩ። እኛ በጣም ክፉ ንግግራቸዋል። የራሳችንን ቋንቋ እንናገር የምንለው ሌላውን ቋንቋ ስለምንጠላ አይደለም አሉ። በኦሮምኛ መናገር ሌላውን ቋንቋ መጥላት ነው ያለ ማን ኖሮ ያውቃል? ሲጀምር ብሎ የሚያውቅ የለም። ትጠሉኛላችሁ ብሎ መስበክ ራሳቸው ሌላውን እንደሚጠሉ ማሳያ ነው።
ትግርኛ የሚናገር ሰው አማርኛ የሚናገር ነው ኦሮምኛ የሚናገር ነው አፋርኛ የሚናገር ነው ይጠላል ብለን አናውቅም ብሎ የሚሰብክም ኖሮ አያውቅም እስከ ዛሬ ትግርኛ የሚናገሩ ሰዎች ሌሎቹን ቋንቋዎች ይጠላሉ ብሎ ሲናገሩ ሰምተን አናውቅም አማርኛ የሚናገሩ ሰዎች ሌላውን ቋንቋ ይጠላሉ ብሎ ሲናገሩ ሰምተን አናውቅም አፋርኛ የሚናገሩ ሰዎች ሌላውን እነሱ በተወለዱበት ማህበረሰብ በሚያውቁት ቋንቋ ስለሚናገሩ እንጂ እኮ የተለየ ነገር አይደለም ቋንቋ እግዚአብሔር ነው ቋንቋውን ይለያየው ሌላው ሰው አይደለም በእኛ ስልጣን አይደለም ቋንቋ ይለያየን በእግዚአብሔር ፈቃድ ነው የተለየ በመንፈስ ቅዱስ ደግሞ አንድ አደረገን እግዚአብሔር በ12ቱ ሐዋርያቶች 72 የተለያየ ቋንቋ እንዲናገሩ አድርጋቸው አንድ አደረገን በክርስቶስ አንድ ሆነን አለን ያን ደርሶ ኬታ መተው ነው እኛ ብለው ሌሎቹ እኛን ይጠላሉ ብለው የሚሰብኩት ማን ጠላችሁ እርሱ አማርኛ ይናገራሉ ኦሮሞዎች ጠሏችሁ እንዳልጠሏችሁ እርሱ ኦሮምኛ ይናገራሉ አማርኛ የሚናገሩ ትግርኛ የሚናገሩ አማርኛ ይናገሩ ሌላ ቋንቋ የሚናገሩ ጠላኑት እንዳልጠላኑት በንግግሮ ሳይሆን ስብከቶ በሚሰጠው ትርጉምና በሚፈልጉት ዓላማና ትርጉም ከቤተ ክርስቲያን አጀንዳና ሐሳብ ውጭ ስለሆነ ለዛ ትክክል አይደለም ብለን እንቃወሞታለን አሁንም ማን ጠላውት እንቃወሞታለን እንጂ ሌላ ልንገሮት ተወልደን ባደግንባት ምድራችን ላይ ራሳችንን እናሳድግ ነው ያልነው አሉ ሌላው ምን አለ የኛን ቋንቋ ቢያውቅ ቋንቋ ማወቅ ነው ክርስቶስን አውቆ መዳን ነው የአንድ ጳጳስ ስብከት አንድ ጳጳስ የሌላው ሰው ቋንቋ የራሴን ቋንቋ ለምን አላወቀም ነው ስብከቱ ወይንስ ክርስቶስን አውቀ ለምን አልዳንክም ነው ስብከቱ የቱ ነው ስብከቱ መሆን ያለበት ሐዋርያነቱ ምኑ ላይ ነው የቋንቋ ጳጳስ የለንም እኮ የክርስቶስ ጳጳስ ነው ያለን እኮ እኛ እኮ የሾምነው እኮ በቤተ ክህነት ሥርዓት መሰረት የክርስቶስ ጳጳስ ነው እንዲሾምልን የፈለግነው በቤተ ክርስቲያን ውስጥ እኮ አስተዳደርና ክብረ ክህነት ላይ ከላይ ያላችሁ ሰዎች እንጂ ጋር ችግር ያለው እኮ ከታች ያለው የተቀጣሪ እኮ ካህን ምዕመን ሊቃውንት እኮ ችግር የለባቸው ምክንያቱም እነሱ የሚኖሩት ከምዕመኑ ጋር እግዚአብሔርን እያገለገሉ ነው የሚኖሩት ቅዳሴ የሚያስቀድሱ ካህናት እኮ ጉዳያቸው ከቋንቋ ጋር ከእኔን ጠሉኝ እኔን አልጠሉኝ ጋር አይደለም እግዚአብሔርን ማገልገል ነው ስራ ዘወትር ሲያስቀድሱ ስጋው ደግሞ እየተቀበሉ የሚኖሩት ስጋው ደግሞ የሚያቀብለው ሰው ኦሮምኛ አልተናገርክም አማርኛ አልተናገርክም ትግርኛ አልተናገርክም አፋርኛ አልተናገርክም እያለ ነው ስጋው ደግሞ የሚያቀብለው ስጋው ደግሞ የክርስቶስ ስጋ ኦሮምኛ አልተናገርከውን እኔ አልሰጠህም እዚህ መሬት ላይ ስለሆንክ ብሎት ክርስቶስ የከለከለው የቅድስና አለ እንዴ እንደው አንድ ነገር ልጠይቃችሁ 9 ቅዱሳን ወደ ኢትዮጵያ የመጡት 9 ቅዱሳን ኦሮሞ ናቸው አማራ ናቸው ትግሬ ናቸው አፋር ናቸው ምንድን ናቸው ንገሩን እስኪ ብሔር አላቸው ወይ ለኛ ለኦርቶዶክሳውያን ብሔር አላቸው ወይ ቅዱሳኖች ሰማዕታቶች ብሔር አላቸው ወይ ጻድቃኖች ብሔር አላቸው ወይ ንገሩን እስኪ ስበኩን እስኪ እንደዚህ አይነት ስብከት ሰምታችሁ ታውቃላችሁ አቡነ ገብረ መንፈስ ቅዱስ አቡነ ተክለ ሃይማኖት አቡነ አረጋዊ አቡነ ሀብተ ማርያም ቅዱስ ክርስቶስ ሰምራ እጨጌ ዮሐንስ ቅዱስ ዮሐንስ እስትንፋሰ ክርስቶስ ብሔር አላቸው ወይ ለኛ 9 ቅዱሳን ብሔራቸውን ንገሩኝ እስኪ እኚህ ጳጳስ ይንገሩን እኛ መሬት ላይ የበቀሉ በምድራችን ተወልደን ባደግንባት ምዕራብ ሸዋ ከተወለዱ ምዕራብ ሸዋ ላይ ያሉት ቅዱሳንን ጥሩልኝ እስኪ ከ9 ቅዱሳን መካከል አሉ ከሌሉ ለምን ኦርቶዶክስ ሆኑ ካልሆኑ ለምን ምዕመኑን ረብሻሉ ካልሆኑ ለምን ክርስቲያን ሆነው ተሾሙ ለምንድን ነው ይሄን ያህል የዘር በጠበጠና በሃይማኖት ስም መጋደልን የምትሰብኩብን ወለጋ ያለው ክርስቲያን እኮ እኔ ማለት ነኝ ትግራይ ያለው ክርስቲያን ማለት እኮ እኔ ማለት ነኝ በክርስቶስ አንድ ስለሆነ ሌላ ነገር የለውም እኮ ለምንድን ነው ጥላቻ የምትሰብኩት በሃይማኖት ስም ቆብ ደፍታችሁ ጥላቻ ለምትሰብካላችሁ ብፁዕ አባት ኖታው ብፁዕ አባትነት አዋቂነቶት ሊቃውንትነት ለጥላቻና ለመገዳደል ስብከት ከሆነ ብፁዕነቱ ለማን ነው የክርስቶስን ልጆች አንድ ካላደረገ ብፁዕነቱ ለማን ነው ሌላው ምን አለ የኛን ቋንቋ ቢያውቅ ሌላውም እኮ በነገራችን ላይ ቋንቋ መገበያያና መግባቢያ ነው ሌላ ነገር የለው አያስቀድስም ቅዱስ አያረግም ቋንቋ አስቀድሶ አያውቅ ቅዱሳን አርገው አያውቅ 9 ቅዱሳን እኮ ኢትዮጵያ ውስጥ መጥተው አስተምረዋል ሰብከዋል በእግራቸው ከሀገር ሀገር እየዞሩ በደመና እየዞሩ ሀገር ሰብከዋል ምዕመኑ ክርስቲያን አርገዋል ኢአማን የነበረውን አማኝ አርገውታል እንደ ህዝብ ሄደን የተቀበለው ክርስቶስ የለንም ሰምተን አውቀን እያወቀን እያደግን ተቀበለነው ያደግነው እግዚአብሔርና ክርስቶስ ነው ያለን
እርሶም የእርሶ ስብከት አውደ ምሕረት ላይ ሲያገኙ የሚሰብኩት ክርስቶስን ነው መሆን ያለበት። ነግረናቸዋል። ኢትዮጵያ ውስጥ ምዕራብ ሸዋ ውስጥ ያልተወለደ ክርስቶስን አናምንም ብለው የሚሰብኩበት ቀን እየመጣ ነው። ሳያችሁ አስፈሪ ነው። ይሄ በጳጳሳት ደረጃ ስንሰማ ያስፈራኛል፣ አደገኛ ነው። ሌላኛው በጣም አደገኛውን የጥላቻውን ስብከት ልንገራችሁ፣ ሰሙታላችሁ ቪዲዮ መጨረሻ ላይ። እዚሁ ተወልደን ሌላ ቋንቋ እንደተማርነው ይህንንም ብንማር መልካም ነው ማለቴ ነው። የእኛንም ብንማር ጥሩ። ብዙዎች ይላሉ፣ እዛ ምዕራብ ሸዋ ላይ ነው የሚሰብኩት። ብዙዎች የእኛን ወተት ይወዳሉ፣ ብዙዎች ስጋችንን ይወዳሉ፣ ብዙዎች ፍየላችንን ይወዳሉ፣ በጎቻችን ይወዳሉ፣ ብዙዎች በሮቻችን ይወዳሉ፣ ብዙዎች መሬቶቻችንን ይወዳሉ፣ ከተሞቻችን ይወዳሉ። እኛን ግን ንግግር አያስፈልጉም፣ ቃላት አያስፈልጉም፣ መሰንጠቅ አያስፈልጉም። ፊት ለፊት የተቀመጠ ልብሴን ይወዳሉ፣ እኔን ግን ካልኩኝ እኔ ይጠሉኛል ማለት ነው። ገንዘቤን ይወዳሉ፣ እኔን ግን ካልኩ ይጠሉኛል ማለት ነው። አያችሁ፣ ብዙዎች መሬታችን ይወዱታል፣ ወተታችን ይወዱታል፣ በሬዎቻችን ይወዱናል፣ በጎቻችን ይወዱናል። የእርሶ ስብከት የትኛው ነው የሐዋርያነት? የእርሶ ስብከት የትኛው ነው የክርስትና? የእርሶ ስብከት የትኛው ነው እውነተኝነቱ? በየትኛው ሚዛን ነው ይሄ እንዲህ አይነት ስብከትን ጳጳስ አድርጎ የሚያስቀምጥ ሲኖዶስ ያለ? እንናገር፣ ፊት ለፊት እውነቱን እናውራ፣ እንጋፈጥ። እስከ መቼ ነው አባቶቻችን ዝም የምትሉት? ቅዱስ ሲኖዶስ ይህንኑ አጀንዳ ከዚህ በላይ አይበቃው? አርዮስ አቅፎ መሄድ አይበቃንም? ንስጥሮስ እኮ ተለይቷል። ፓትርያርክ ነበር አይደል እንዴ? አርዮስ ተለይቷል። ጳጳስ ፓትርያርክ ነበር አይደል እንዴ? ለምንድን ነው በእግዚአብሔር አንድ የምንሆንበትን ሀገር ለያይተው በመንደርና በሰፈር ጳጳስ ይሰብከን የምንሰማው? የጳጳስ ስራስ ምኑ ነው? መባረክ ነው? የጳጳስ ስራስ ምንድን ነው? አንድ ማድረግ ነው ወይንስ መለያየት ነው? አሁን እኔ ብልጽግናዎችን አልወቅስም፣ ብልጽግናን አልቃወምም፣ አልጠላም። መጀመሪያ የምጠላው በክርስቶስ ካባ ገጀራ ይዞ የሚሰብክ ጳጳስ ነው የምጠላው። መጀመሪያ የምጠላው ስብከቱን ነው የምጠላው፣ ጥላቻውን ነው የምጠላው። በክርስቶስ አንድ እንደሆንን የምናምን አባቶችን ነው የምጠላው የምወደው። አልጠላም፣ ሌላው በሰውነታቸው አልጠላቸው፣ ስብከታቸውን ነው የምጠላው። ስለዚህ እኔ ብልጽግናን አልጠላም፣ እሳቸውን አይቼ ብልጽግናን አልጠላም። እኚህን ንግግር ስብከት ሰምቼ እዛ ይሄ አዳራሽ ውስጥ ያሉትን ሁሉንም ሰምቼ እኔ ፈጽሞ ፖለቲከኛን አልጠላም፣ በፍጹም አልጠላም። በፍጹም የምንፈራው አሁን ጳጳሶቻችንን ነው፣ የምንፈራው አሁን እናንተን ነው። ብፁዕ አቡነ ገብርኤል ምን እያሉን ነው? ስንት ሰው ሲገደል፣ ስንት ሰው ደም ሲገበር ነው ደስ የሚሉት? ወለጋ ላይ፣ ምዕራብ ሸዋ ላይ ስንት ኦርቶዶክሳዊ ሞተ? አርሲ ላይ ስንት ኦርቶዶክሳዊ ሞተ? ሻሸመኔ ላይ ስንት ኦርቶዶክሳዊ ሞተ? አማራ ክልል ላይ ስንት ኦርቶዶክሳዊ ሞተ? ትግራይ ላይ ስንት ኦርቶዶክሳዊ ሞተ? የእርሶ ስብከት እኮ የሚሞቱ ንጹሐን እንዲቀር መስበክ ነበር። አሁን ሰማናችሁ። አሁን ይሄንን ቀባብታችሁ አሽሞንሙናችሁ ሰብካችሁ ልታስተካክሉት ብትሞክሩ ከጥላቻ መዝራት ውጭ ምን ልታደርጉት? ይሄ መጽሐፍ ቅዱስ ይዞ ሰይጣንን ከመስበክ አይለይም። ሲኦልን ገነት ያደረገ ስብከት ነው። ይሄን ሁሉ ምዕመን ያስጨበጨበው ተፈጥሯዊ ፖለቲካ አውዱን ተጠቅመው ቤተ ክርስቲያን እንድትጠላ የሚያደርግ ጸያፍ ስብከት፣ አጸያፊ እንጋደል የሚል ስብከት ነው። እኔ ምዕመኖችም ሌሎቻችሁም ልንገራችሁ፣ እኔ ተወልጄ ያደግኩት ኦሮሚያ ክልል ነው። ከከርዮች መሃል ከርዮች አብረውኝ ተምረዋል። ኦሮምኛ እየተናገርናቸው እየተግባባን እያወራን ኦሮምኛ ለምን አልተናገርክም ብለውኝ አያውቁ። ኦሮምኛ ሳወራቸው አማርኛ ለምን አታወራኝም ብለውኝ አያውቁ። ትግርኛ ጓደኛ የሚናገሩ ጓደኞች አሉኝ፣ ጎረቤቶች አሉኝ፣ ዘመዶች አሉ። በአማርኛ ሲያወሩኝ በአማርኛ ለምን አወራችሁኝ ትግርኛ ለምን አታወሩኝም ብዬ ተናግራቸው አላውቅም።
በትግርኛ ሳወራቸው ለምን አማርኛ አታወራም ብለውኝ አያውቁ። አንድ ስለሚያደርገን ነገር ነው የምናወራው። ቋንቋ ልዩነት ሆኖብን አያውቅ። እኔ የተወለድኩባት ሀገር ትንሿ ኢትዮጵያ ነበረች። መተሐራ መርቲ ትንሿ ኢትዮጵያ። ሰው በሰውነቱ እንጂ በቋንቋና በብሔሩ ለይተን አናውቅም። አድገናልም ኖረናልም እንሞታለን። የምንነሳው በክርስቶስ አንድ ሆነን እንጂ የእንትን ሰፈሮች በዚህ በኩል ውጡ ተብለን አይደለም። የምዕራብ ሸዋ የአቡነ ገብርኤል ምዕመኖች በዚህ በኩል ውጡ፣ የአቡነ እንትና የሚባለው አባት ደግሞ በዚህ በኩል ውጡ ተብለን አይደለም የምንወጣው። የፍርዱ ቀን እውነትና እውቀትን እውነትና እውቀትን ይዛችሁ ጳጳሶች አውሩልን። አሁን ፊት ለፊት የምትወጡበት ዘመን መጥቷል። ይበቃል፣ በእውነት ይበቃል። አባቶች ይበቃል፣ ብፁዓን አባቶቻችን ይበቃል። ከዚህ በላይ ይበቃናል። እኛ መሮናል፣ መጋደል መሮናል፣ የጥላቻ ስብከት መሮናል፣ ሰልችቶናል። ይበቃችኋል። እናንተም እያንዳንዱ እንደ አጥንት ውልቃት ወደየቦታው መመለስ አለበት። ኡምን ከኝ በየሳትት ማታ ወፊ ኦልቀበቴት አከሌንጨት ደሙት ይረጅረ መሌ እንትን ያረክሳል። ምን ነገር የበሰበሰ አሮጌ ታሪክ ነው፣ አልፏል። ሂኖጅቶ መናች ሪፎርሚ በርባችስ ሪፎርምን ሁንድ ከኛ ፍንኩን ሞዩ ሁንዳፉ አንተው ሪፎርሚ ኩን አከ ብሻንት ሁንዳፉ አንተው ውሃማ ሪፎርም ውሃማ የሆነ ውሃ ጣዕም የለውም፣ ጠረን የለውም፣ መልክ የለውም። ለዚህም ነው ለሁሉም ነገር አስፈላጊ የሚሆነው። ውሃ በሽታ ነው የሚል ፍጡር እስካሁን ድረስ አልተነሳም። እንካን ያመማት አነን ለነም ድንበርባን እንጅራ ፈርቶ ለነም ድንበርባን እንጅራ ብሻንን በርባዱ ጀሬ ዱበቹ ከንደንደ ሆምቱ እንጅሩ ያን ከኛ በሩምስ ከኛ ከኦምስ ከኛ አከ ብሻንት ሁንዳፉ ከንተው ኦዶ ስርት ረቶ ጀነ ጅራኔ ኡመን ከኛን ወራ ሂምበዱ ዩቱሬ ይሄ እኮ የእግዚአብሔር ሰራዊት ነው። ማንም የማይቋቋመ ማንም የማይበግረው ማንም ወደ ኋላ ሊመልሰው የማይችል የእግዚአብሔር ሰራዊት ገለቴ ፈዳ ወቀ ገጸር ወኩሎም ኢላ አምኑ በባዱ ልብ ወባቲ መንፈስ ዋልቦም ሴቶም ዘብል ዝሰንዋይ አላዘ ኩሎም ህቡረ አብይ ኃይለ የገብሩ ሐዋርያት ሰማዕትን ሰወቱ ለግዚነ ኢየሱስ ክርስቶስ ወአብይ ሞገስ ቦሙ ባበ ኩሉ ዋልቦም ሴቶም ጽኑስ ኩሉ ዘቦ ቤት ዋጸድ ይሰይጡ ወያመጽኡ ሴጦ ወያነብሩ ታሕተ እገሪሆሙ ለሐዋርያት የቀደሙቱ አንድ ልብ አንዲት ነፍስ ነበራቸው። 8000 አንድ ልብ አንድ ቃል አንድ ስንፋስ ነበራቸው። ከነሱ መካከል ይሄ የኔ ገንዘብ ነው የሚል ማንም የለም። እግዚአብሔርም በሐዋርያት ላይ አድሮ ታላቅ ሥራ ይሠራ ነበረ። በሰው ዘንድ ሁሉ ሞገስ ነበራቸው ይላል። ምን ነበራቸው? ሞገስ ነበራቸው። አፋን ከኛ እንዱበን አፋን ብራጅ ብሬት ይሞት ሜኬኞ መከና ኩኖን ስኑ አሱማ ለፈከና ብረት ደለኔት አፋን ብራ ኩመ በረን ከነት ኩንስ ሞዩ ማልተ ወዶ በረተኒ ጋሪዳ ጀቹ ደቢ ገሩ ነምን ባጀን አነን ከኛ እንጃለተኒ ፎን ከኛ እንጃለተኒ ረኤ ከኛ እንጃለተኒ ሆላ ከኛ እንጃለተኒ ቆትዮ እንጃለተኒ ለፈ ከኛ እንጃለተኒ መጋለ ከኛ እንጃለተኒ ኑር ገሩ እያንዳንዱ እንደ አጥንት ውልቃት ወደየቦታው መመለስ አለበት። መሃል ላይ ሐዋርያቶች እንደ አንድ ልብ ይናገሩ 8000ዎቹም እንደ አንዱ ይናገሩ አለ ነበር አሉ። ታዲያ እርሶ እንደ አንድ ልብ እየተናገሩ ነው? እንደ አንድ ኦርቶዶክሳዊ እየተናገሩ ነው? እንደ አንድ አባት እየተናገሩ ነው?
እንደ አንድ ጳጳስስ እየተናገሩ ነው። እኛ እያሉ የኛን ቋንቋ እነሱን ቋንቋ ለምደላል የኛን ቋንቋ ይልመዱ የሚለው ስብከት ከየት የመጣ ነው? የእርሱ አባትነት ካህን ካላፈራ አባትነቱ ምን ይሰራል? የእርሱ ጳጳስነት ሌላ ምዕመን አፍርቶ ካህን ካላደረገ ካላደቆነ ዜማ ካልጻፈ ቅኔ ካልጻፈ ምን ይሰራል? ማን እንዲያፈራላችሁ ፈልጋችሁ? ራሱ አይደሉ እንደ አባት ራሱ አይደሉ እንደ ጳጳስ አስተምሯ ተርጉሟ አስቀምጧ ቤተ ክርስቲያን ላይ ጥላቻ የሚዘሩት ለምንድን ነው? ይሄ ምዕመን ለሚያጋድሉት ለምንድን ነው? ምዕመኑ ምን እንዲሰራ ነው? የእርሱ አባትነት መባረክ መስሎኝ ድርሻው። በነገራችን ላይ ክርስቲያን ሰው አይጠላም። እኔ ብሎ ከሰውን ራሱን አይለይም። እኔ ብለው ሲሰብኩ እኛ ብለው ሲሰብኩ መሬታችን ይወዳሉ፣ ወተታችን ይወዳሉ፣ ፍየሎቻችን ይወዳሉ፣ በጎቻችን ይወዳሉ ሲሉ እነማንን ነው? ሁሉም ወደ ያጥንቱ መመለስ አለበት። አጥንት ምንድነው? በፖለቲካ ቋንቋ የሚነገር እርሶን ሳያውቁ ቀርቶ ነው አይደለም። ሁላችንም ወደ ክርስቶስ ነው የምንመለሰው። ሁላችንም ወደ ፈጠረን አምላክ ፊት ነው የምንቆመው። ሁላችንም በገብርኤል ፊት እንቆማለን። በእግዚአብሔር በሚካኤል ፊት እንቆማለን። በቅዱሳን መላእክቱ ፊት እንቆማለን። እንደየፍርዳችን 12ቱ ሐዋርያቶች ቆሞ ይፈርዱብናል። አዎ ይወስኑብናል። በተግባራችን፣ በስራችን፣ በስብከታችን፣ በኑሯችን፣ በምግባራችን ይፈርዱብናል። አይቀርም። አዎ ሁላችንም ወደ አንድ ቦታ እንሄዳለን፣ ወደ ሰማያዊ መንግስት። ከሞት የሚያመልጥ ብሔር ንገሩኝ እስኪ። ያልሞተ ሰው ማን አለ? ንገሩኝ። ከአንድ ክርስቶስ በቀር ያልሞተ ሰው ንገሩኝ። ሞትን አሸንፎ ድል አድርገው የተነሳው ከክርስቶስ በቀር ያልሞተ ሰው ንገሩኝ። ያረጉ ሰዎች ልትነግሩን ነው አይደል? እነሱም ተመልሰው ይሞታሉ። ነግሮናል ቃሉ። የማይሞት ብሔር ያለ ይመስል የሆነን ሰው ከሆነ አካል ጋር ለይተው የእርሶን ከብት የእርሶን ወተት የእርሶን በነገራችን ላይ ባለ ሀብት ቢሆኑ እርሶ ክርስቲያን ነው ባለ ሀብት ቢሆኑ ንብረቱን ካልጣሉ ክርስቶስን መከተል ትርጉም የለው። ወገኔ የሚሉት ሰው ለይተው ከተቀመጡ እርሶ ቢጥሉት ምንም ዋጋ የለው፣ ካልጣሉት ምንም ዋጋ የለው። የሁላችንም አባቱ ነው፣ ወደዱም ጠሉ። ካልመሰሉት ግን ከቅዱስ ሲኖዶስ አባልነት በገዛ ፈቃዶ መልቀቅ ያስገቡ። የዛሬው እይታዬን ይመስል ነበር። ምንም ማስተያየት አልሰጥም። በዋናነት ግን ጥያቄ የምጠይቃቸው 9 የቅዱስ ሲኖዶስ ቋሚ ኮሚቴ አባላት፣ የቅዱስ ሲኖዶስ ዋና ጸሐፊ፣ የቅዱስ ሲኖዶስ ዋና ስራ አስኪያጅ ብፁዕ ቅዱስ አቡነ ማትያስ፣ ብፁዓን አባቶቻችን ሁላችሁም ለቅዱስ ሲኖዶስ መጠየቅ ትችላላችሁ። ስልጣነ ክህነቱ አላችሁ። በአስቸኳይ ስብሰባ እንዲጠራላችሁ፣ ማብራሪያ እንዲደረግላችሁ፣ ለምእመኑም ካሁን በኋላ እንዲደረግ እኔ እንደውም አንድ ነገር ብታደርጉ ደስ ይለኛል። አውደ ምሕረት ላይ ከመጽሐፍ ቅዱስ ውጪ ስብከተ ሰብካለሁ ወይ ደግሞ እመክራለሁ የሚሉ አባቶች ካሁን በኋላ እሱን ነገር ላልተወሰነ ዓመታት ብታግዱልን ጥሩ ነው። ቢገዘቱ ሁሉም ቢታገድ አውደ ምሕረት ላይ ጳጳሶች ማይክ ባይሰጣቸው ደስ ይለኛል። በዚህ ሁኔታ ከመጽሐፍ ቅዱስ ስብከት ውጪ ሰብካለሁ ለሚሉ ጳጳሶች በሙሉ እያጋደሉን ወይ ጥላቻ እየዘሩብን ወይ ደግሞ ለተሰጣቸው ትችትና አስተያየት ምላሽ ለመስጠት ማይክ ይዘው በታቦት ፊት የማይገባ ንግግር እየተናገሩ ታቦት አቁመው ለተቾቻቸው መልስ የሚሰጡ ጳጳሶች እያየን ነው በየቀኑ። ትችት ስድብ አይደለም፣ ገጀራ እንኳን እኮ ቢመጣባቸው ከፊት መቅደም የሚገባቸው ጳጳሶች ነበር የምንጠብቀው። እሳቸው የሚያሳስባቸው የፍየል ወተት ነው። እሳቸው ያሳሰባቸው የበግ ወተት ነው። እሳቸው ያሳሰባቸው የላሟ ወተት ነው። እሳቸው ያሳሰባቸው መሬቱ ነው። የሰማያዊ መንግስት አይደለም ያሳሰባቸው። እሳቸው ያሳሰባቸው ቋንቋው ነው። ያ በባቢሎን ጊዜ የተበተነው ቋንቋ፣ ያ አንድ የነበረው ቋንቋ የተበተነው ቋንቋ ነው ያሳሰባቸው። ይቅር ይበላችሁ። ሎቱ ስብሐት ነው የምንለው። ለነበረኝ ቆይታ አመሰግናለሁ። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ቀርኩላችሁ። ሰናይ ቀን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ
ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን። ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ። ለድካማችሁ ረፍትን የምትናፍቁ ለሕመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንፃ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።